በዓለም ዋንጫ ታሪክ 3 ጊዜ ዋንጫ ያነሳ ብቸኛው የእግር ኳስ ንጉስ ፔሌ ገና በልጅነቱ እውነተኛው ኳስ መግዣ አጥቶ በካልሲ ውስጥ ጨርቅ እየተቀጠቀ ይጫወት እንደነበር ታውቃላችሁ? በድህነቱ ምክንያት በሀብታም ልጆች ይቀን የነበረው ፔሌ እንዴት የዓለም እግር ኳስ ንጉስ ለመሆን እንደበቃ የሚያሳይ አስገራሚ ታሪክ ነው። እውነተኛ ክህሎት ካለህ ጫማ ባይኖርህም ታሸንፋለህ። የናቁ ሁሉ ስምህን በአክብሮት የሚጠሩበት ቀን ይመጣል። ወደ ዛሬው ቪዲዮ ከመግባታችን በፊት ይህንን ቪዲዮ ለሌሎች እንዲደርስ አሁኑኑ ላይክ ማድረጋችሁን አትርሱ። ፊልሙ የሚጀምረው በ1958ቱ የፊፋ ዓለም ዋንጫ ትልቅ የእግር ኳስ ጨዋታ ነው። ብራዚል ከሶቪየት ህብረት ጋር እየተጫወተች ነው። እጅግ በጣም ብዙ ህዝብ በጨዋታው ተደስቶ ይጮሃል። ነገር ግን ኮሜንታተሮቹ ደጎች አይደሉም። የብራዚልን ያጨዋወት ዘይቤ ያጥላሉ ነበር። ይህ በእንዲህ እንዳለ በዓለም ዋንጫ ታሪክ ውስጥ ትንሹ ተጫዋች የሆነው ፔሌን ወደምናገኝበት ወደ ብራዚል ተጫዋቾች መልበሻ ክፍል እይታ እናገኛለን። በመቀጠልም በትዕይንቱ ወደ 8 ዓመታት ወደኋላ ይመለሳል። እዚያም በርካታ ህጻናት ጫማ እያጸዱና እግር ኳስ ለመጫወት ሲጓጉ እንመለከታለን። በድሃ የኑሮ ሁኔታ ምክንያት ህጻናቱ የሚጫወቱበት እውነተኛ ኳስ አልነበራቸውም። በዚህም ምክንያት ከአካባቢያቸው አንዳንድ ልብሶችን ሰርቀው ኳስ ለመስራት ካልሲ ውስጥ ይከቷቸዋል። ብዙም ሳይቆይ ጨዋታው በራሳቸው በሰሩት ኳስ ይጀመራል። ኳሱ መሬት እንዳይነካ እያደረጉ ከጣሪያ ወደ ጣሪያ ይመቱታል። ኳሱ በጣም ከባድ ቢሆንም ህጻናቱ በቀላሉ እና በግርማ ሞገስ ይጫወቱበታል። ነገር ግን ጨዋታው በቆሸሸ ኩሬ ውስጥ ያበቃል። በኋላም እግር ኳስ ከተጫወቱት ልጆች አንዱ የሆነው ዴኮ ታናሽ ወንድሙ ዞካን ወደ ቤት እየሸኘ ሳለ ወንዝ ውስጥ እንደወደቀ ለእናቱ የፈጠራ ታሪክ ይነግራታል። ነገር ግን ዞካ በመጨረሻ አንተ እግር ኳስ እየተጫወትክ ነበር በማለት ያመልጠዋል። እናትየው እግር ኳስ እንዲጫወቱ ስለማትፈልግ እንደ ቅጣት በሚቀጥለው ትዕይንት የዓለም ዋንጫ እንዳያዳምጡ ትከለክላቸዋለች። የዴኮ አባትና ሌሎች አንዳንድ ሰዎች ባር ውስጥ ሆነው የእግር ኳስ ጨዋታን በራዲዮ እያደመጡ ነው። ይህ በብራዚል እና በኡራጋይ መካከል የተደረገው የ1950 የፊፋ ዓለም ዋንጫ የፋይናል ጨዋታ ነው። ሁሉም ሰው ብራዚል እንድታሸንፍ በእውነተኛ ተስፋ ያደርጋሉ። ልጆቹም ስለ ጨዋታው አዳዲስ መረጃዎችን ለማግኘት በመሞከር በባሩ በተሰበረው ጣሪያ ላይ ሆነው ይታያሉ። ነገር ግን ብራዚል ስትሸነፍ እና የዴኮ አባት ማልቀስ ሲጀምር ነገሮች ወደ አሳዛኝ ሁኔታ ይቀየራሉ። ከባሩ ሲወጡ ዴኮን ያገኘዋል። ዴኮም አባቱ ማዘኑን አይቶ አንድ ቀን እሱን ኩሩ ለማድረግ የዓለም ዋንጫን ለማሸነፍ ቃል ይገባለታል። ለአንተ የዓለም ዋንጫ አሸንፋለሁ ቃል ይገባለሁ በማለት ይነግረዋል። በሚቀጥለው ቀን የዴኮ እናት ወለል በማጽዳት እንዲያግዛት በአንድ ትልቅ መኖሪያ ቤት ወደሚገኘው ስራዋ ትወስዷለች። አባቱ ከቆሰለ በኋላ የእግር ኳስ ህልሙ እንዴት እንደፈረሰ ትነግረዋለች። ምንም አልከፈሉትም። ጉልበቱ እንደተጎዳ ወዲያውኑ ጣሉት። ምንም ዋስትና፣ ምንም የስንብት ክፍያ አልነበረም። አባቴ የጽዳት ሰራተኛ መሆን፣ ቀሪ ህይወቱን ሽንት ቤት በመጥረግ ማሳለፍ የሚፈልግ ይመስላል። እሷም ዴኮ እንዳይጎዳ ትጨነቃለች። ለዚህ ነው እግር ኳስ እንዲጫወት የማትፈልገው። ከኩሽና እንደወጣች አንድ ቡድን ሀብታም ልጆች ይመጡና ስለሚመጣው ውድድር ማውራት ይጀምራሉ። ዋልዴማር ዴበርቶ የተባለ ታዋቂ የእግር ኳስ ስራ አስኪያጅ ለታዋቂው ሳንቶስ የእግር ኳስ ክለብ ተጫዋቾችን ለመመልመል እዚያ እንደሚገኝ ይጠቅሳሉ። ሀብታሞቹ ልጆች ታዋቂ የእግር ኳስ ተጫዋቾች እንደሆኑ አድርገው በማሰብ ይደሰታሉ። ዴኮ በውይይታቸው ለመሳተፍ ይሞክራል እና ባይሌ የተባለው የአካባቢውን እግር ኳስ ተጫዋች ስም ይጠቅሳል። ነገር ግን በስህተት ፔሌ ይላል። እኔም እንደ ፔሌ ሆናለሁ በማለት ሌሎቹ ልጆች ያፌዙበታል እና ፔሌ በሚለው ስም ያሾፉበት ይጀምራሉ። ለመሆኑ ፔሌ የተባለው ማን ነው? የቢሊ ግብ ጠባቂ ስሙ ቢሊ ነው። ይህንን ልጅ ግን ፔሌ ልንለው እንችላለን። ከዚያም የቡድኑ አሰልጣኝ ጆሴ ኳሱን በመምታት የዴኮን ባሊ ይገለብጠዋል። ልክ በዚህ ጊዜ የዴኮ እናት ተመልሳ ልጇ ጥፋተኛ ባይሆንም ስለ ባህሪው ይቅርታ ትጠይቃለች። ከመውጣታቸው በፊት ዴኮ በልጆቹ የመጣውን ስለ እግር ኳስ ውድድሩ የሚጠቅሰውን የጋዜጣ ቁራጭ ይይዛል። ዴኮ በውድድሩ ላይ ለመጫወት ቡድኑን ይሰበስባል። ሆኖም ወንድሙ ዛሬ ጫማ ለማጽዳት የገባውን ቃል ያስታውሰዋል። ይህ ቢሆንም ዴኮ በሀሳቡ ይጸናል። ወደ አዘጋጆቹ ቀርበው በውድድሩ ላይ ስማቸውን ያስመዘግባሉ። መጀመሪያ ላይ ከራሳቸው ኳስ ጋር ሲነጻጸር በጣም ቀላል የሆነውን እውነተኛ ኳስ ለመጠቀም ይቸገራሉ። ለምን ይሄን ያህል ይርቃል? ሙሉ በሙሉ አየር እኮ ነው። ሆኖም ውሎ አድሮ ቡድኑ ከአዲሱ ሁኔታ ጋር መላመድ ይጀምራል። ከአልጋ አንሶላዎች ለራሳቸው ልብስ ይሰራሉ። ምንም እንኳን ድሆች ቢመስሉ እና ተስማሚ የእግር ኳስ ትጥቅ ባይኖራቸውም ዴኮና ጓደኞቹ በውድድሩ ላይ ከሌሎቹ ቡድኖች ሁሉ የበለጠ አስደናቂ ክህሎቶችን ያሳያሉ። ከዚህ ቀድሞ በዴኮ እናት የስራ ቦታ ላይ በዴኮ ያፌዙበትን ልጆች ቡድን ወደሚገጥሙበት የፋይናል
ፋይናል ጨዋታ ያልፋሉ። እነዚህ ልጆች በእድሜ የሚበልጡና የተሻለ ትጥቅ ያላቸው ሲሆኑ የዴኮ ቡድን ጫማ አልባዎቹ በሚለው የቅጽል ስም ያፌዙባቸዋል። ቡድን ቁጥር 7 ተስማሚ የእግር ኳስ ጫማ ሳይኖራቸው ስለሚጫወቱ ጫማ አልባዎቹ ይባላሉ። ይህ ስድብ የዴኮ ቡድን ለሚቀጥለው ጨዋታ ጫማ ማግኘትን ዋነኛ ቅድሚያ የሚሰጠው ጉዳይ እንዲያደርግ ያነሳሰዋል። እቅዳቸውን ለመደገፍ ቡድኑ ያገለግሉ ጫማዎችን ለመግዛት የሚሆን ገንዘብ ለማግኘት ኦቾሎኒ ሰርቀው ለመሸጥ ይወስናሉ። ሆኖም አንድ ባለቤት ድርጊታቸውን አይቶ ሲያሳድዳቸው እቅዳቸው ሊበላሽ ምንም አልቀርም ነበር። ምንም እንኳን አደገኛ ሁኔታ ቢሆንም ዴኮና ጓደኞቹ ማምለጥ ችለዋል። ኦቾሎኒውን ከቆሉ በኋላ ብዙ ደንበኞችን ለመሳብ ወደ ገበያ ይሄዳሉ። 2 ፓኬት ኦቾሎኒ ለሚገዛ ሰው በነፃ ጫማ ያጸዱ ነበር። ቡድኑ ኦቾሎኒውን ለህዝብ እየሸጠ ሳለ የፋይናሊስቱ የልጆች ቡድን መጥቶ እንደገና ይሰድባቸው ይጀምራል። በዴኮ ቡድን ውስጥ ባሉ ሰዎች ሁሉ ያፌዛሉ። ዴኮ በስድባቸው ይቆጣና መሪውን ይመተዋል። ይህም በሁለቱ ቡድኖች መካከል ወደ ጠብ ያመራል። የዴኮ አባት ይህንን ይመለከታል፣ ነገር ግን ጣልቃ አይገባም። ቤት ውስጥ እናቱ ስለመጎዳቱ ትጠይቃለች። እሱ ግን መምህሩ እንደመታው ይዋሻል። እናቱ በመምህሩ ላይ ተቆጥታ ልጇን ለመርዳት ነገ ወደ ትምህርት ቤት ሄዳ ከመምህሩ ጋር ለመነጋገር ትፈልጋለች። የዴኮ አባት ከመምህሩ ጋር ለመነጋገር ፈቃደኛ ይሆናል። በሚቀጥለው ቀን እናቱ ወደ ስራ ስትሄድ የዴኮ አባት ወደ ውድድሩ ሸኘዋል እና በመንገድ ላይ ለምን ይጣላ እንደነበር ይጠይቀዋል። ልጆቹ ያፌዙበት እንደነበር ሲያው የዴኮ አባት በባለሙያ ደረጃ መጫወት ከፈለገ ማንነቱን ማፈር እንደሌለበት ይነግረዋል። አባቱ ከጎኑ መሆኑን ማወቁ ዴኮን ደስተኛ ያደርገዋል። ታላቁ ቀን በመጨረሻ ይደርሳል። ዴኮ ከጓደኞቹ አንዱ አራት አይን መባልን በመፍራት መነጽር እንዳላደረገ ያስተውላል። ሌላኛው ጓደኛው ደግሞ ረጅም ፀጉር ለመደበቅ ኮፍያ ያደርጋል። ወፍራሙ ልጅ ያገለገሉ ጫማዎችን ያመጣል፣ ነገር ግን ከነሱ መጠን በላይ ትልቅ የሆኑ ይመስላሉ። እነዚህ የተገኙት ሁሉ ሀብታሞች ልጆችን ደግፋሉ። ነገር ግን አዋጅ ነጋሪው የዴኮን ቡድን ጫማ አልባዎቹ ብሎ ይጠራቸዋል እና ካፒቴናቸውን ፔሌ ይለዋል። ዴኮ ይቆጣል፣ ነገር ግን የቡድን አጋሮቹ ያረጋጉታል። አዋጅ ነጋሪው ለሳንቶስ እግር ኳስ ክለብ ተጫዋቾችን እየመለመለ ያለው ታዋቂው እንግዳቸውን ዋልዴማር ዴበርቶን ለታዳሚው ያስተዋውቃል። የማይስማሙ ጫማዎች የዴኮን እና የቡድኑን ፍጥነት ያደናቅፋሉ፣ ይህም ለጉዳት ይዳርጋቸዋል። ይህንን አጋጣሚ በመጠቀም ተቃዋሚው ቡድን እርስ በእርስ ግብ በማስቆጠር ውጤቱን 6-0 ያደርሰዋል። ዴኮና ቡድኑ በሁኔታው ተስፋ ይቆርጣሉ እና በተቃዋሚዎቹ ጥፋት የተሞላበት ጨዋታ ይናደዳሉ። በተቆጣው ዴኮ ፔሌ ብሎ ስለጠሩት ተቃዋሚዎቹን ለማጥቃት ይሞክራል። ነገር ግን በታዳሚው መካከል አባቱን ካየ በኋላ ይቆማል። አባቱ ስለ ማንነቱ ማፈር እንደሌለበት የተናገረውን ያስታውሳል። የማይመቹትን ጫማዎች አውልቆ እንደ ቀድሞ በየመንገዳቸው ለመጫወት ይወስናል። ኳሱን ካገኘ በኋላ አይኑን ጨፍኖ በአካባቢው ይጫወት የነበረውን ያስታውሳል። በተቃዋሚዎቹ ዙሪያ በክህሎት እየተንቀሳቀሰ ህዝቡን በአስደናቂ እንቅስቃሴዎቹ ያስገርማል እና የመጀመሪያውን ግብ ያስቆጥራል። የእሱ ድርጊት የቡድን አጋሮቹን ያነሳሳቸዋል። የሚበገሩበት ምንም ነገር እንደሌለ ያሳያቸዋል። ሁሉም የእሱን ፈለግ በመከተል ትልልቅ ጫማዎቻቸውን አውልቀው በራሳቸው መንገድ ይጫወታሉ። በድንገት ጨዋታው አስደናቂ ለውጥ ያደርጋል እና የዴኮ ቡድን የበላይነት መያዝ ይጀምራል። ይህም ተቃዋሚውን ቡድን ረዳት የሌለው ያደርገዋል። እያንዳንዱ የዴኮ የቡድን አጋር ተቃዋሚዎችን አልፎ መጫወትና ግብ ማስቆጠር ይጀምራል። ይህም ውጤቱን 6-5 ያደርሰዋል። የሚያሳዝነው ጨዋታው ያበቃል እና የዴኮ ቡድን ይሸነፋል። ቢሆንም ህዝቡ በአስደናቂ አፈጻጸማቸው ይደነቃል። ፔሌ የሚለውን ስም መጮህ ይጀምራሉ። አሁን ፔሌ መባልን የምትጠሉ አይመስለኝም። ምንም እንኳን ቢያሸንፉም ጆሴ ዴኮን በቅናት ይመለከተዋል። የጋዜጣው ፎቶግራፍ አንሺ የጫማ አልባዎቹን ፎቶ ያነሳል። ዋልዴማር የንግድ ካርዱን ለዴኮ አባት ይሰጣል። ኦቾሎኒ የሰረቁባቸው ሰዎች ያዩዋቸውና ይከተሏቸዋል። ይህም ልጆቹ ወደ ጫካ እንዲሸሹ ያደርጋቸዋል። ከዴኮ ጓደኞች አንዱ ተሰናክሎ ይወድቃል። ዴኮም እሱን ለመርዳት ወደ ኋላ ይመለሳል። ለመደበቅም መሬት ውስጥ ወዳለው ትንሽ ጉድጓድ ይገባል። በሚጠብቁበትም ጊዜ የዴኮ ጓደኛ ዴኮ በክህሎቱ ከድሃ መንደሩ ማምለጥ ይችላል በማለት ያበረታተዋል። በድንገት ዝናብ መዝነብ ይጀምራል። ይህም የመሬት መንሸራተት ያስከትላል። ዴኮ ከጉድጓዱ ማምለጥ ይችላል፣ ነገር ግን ጓደኛው ይቸገራል። ዴኮ ለረድኤት አጥብቆ ይጮሃል። ሰዎችም ጩኸትን ይሰማሉ፣ ነገር ግን በሚያሳዝን ሁኔታ ልጁን ማዳን አይችሉም። ልቦ የተሰበረው ዴኮ ወደ ቤት ተመልሶ በእናቱ ፊት ያለቅሳል። ለጓደኛው ሞት ራሱን ይወቅሳል። ስለ ሁሉም ነገር ይነግራታል። ስለ ውድድሩ፣ ስለ ጸቡና ስለ ስርቆቱ። ዳግመኛ እግር ኳስ እንደማይጫወትም ቃል ይገባላታል። ችግር የለውም፣ አንተ አታውቅም ነበር። አባቱ የዋልዴማርን የንግድ ካርድ ለሚስቱ ይሰጣታል። በትምህርት ቤት መቅረት የሚያስከትለውን መዘዝ ለማሳየት በሳጥኑ ውስጥ ታስቀምጠዋለች። በሚቀጥለው ቀን አባቱ ዴኮን ወደ ስራ እንዲወስደው ትጠይቃለች። በሚቀጥለው ቀን የዴኮ አባት ወደ ስራ ቦታ ይወስደዋል። በሆስፒታል ውስጥ አንድ ሽንት ቤት ማጽዳትና አልጋዎችን ማስተካከል ያሉ ስራዎችን ይሰራሉ። ዴኮ በጣም ተጨንቋል። ከአደጋው ትዝታ ለማራቅ በማሰብ አባቱ በማንጎ እየተጫወተ አንዳንድ ክህሎቶችን በማሳየት ዴኮን ለማስደሰት ይሞክራል። ወጣት ሳለ አረንጓዴ ማንጎዎችን ለመምታት የበሰሉ
የወሰዱትን ደግሞ ለጥበብ ስልጠና ይጠቀም እንደነበር ለዴኮ ይነግረዋል። ዴኮ ግን ለእናቱ የገባውን ቃል በመጠበቅ ችላ ይለዋል። ዴኮ ከጓደኞቹ ጋር እግር ኳስ ለመጫወት እምቢ ይላል። የእነሱ ፎቶ ያለበትን ጋዜጣም ጭምር ይጥለዋል። እናቱ የዴኮ አይኖች ባዶ መሆናቸውን ታስተውላለች። አንድ ቀን አባቱ ማንጎዎችን ወደ ቁርጫት ለመጣል ይሞክራል። ነገር ግን የከሸፈም ይመስላል። ዴኮ መታገስ አቅቶት ማንጎውን በቀጥታ ወደ ቅርጫቱ ይከተዋል። አባቱ ግን በጣም ርቆ ወደሚገኘው ቅርጫት ማንጎ በመጣል የማይችል መስሎ እየመሰለ እንደነበር ይገልጻል። በዚህ የተነሳሳው ዴኮ ከአባቱ ጋር በማንጎ መለማመድ ይጀምራል። አባቱ ለዴኮ ክህሎቶችን ማስተማር ይጀምራል። ከጥቂት ዓመታት በኋላ ዴኮ አሁን የ15 ዓመት ልጅ ሆኗል። አሁን ማንጎዎችን በቀላሉ ይቆጣጠራል። እናቱ ከአባቱ ጋር ሲለማመድ ታያዋለች። ነገር ግን አልቃ ላለመግባት ትወስናለች። ሌሊቱን ሙሉ ስለ ጉዳዩ ታስባለች እና የእግር ኳስ አሰልጣኙን ለመጥራት ትወስናለች። ሰውየውን የዴኮን ልምምድ ከሩቅ እንዲመለከት ታመጣዋለች። ዴኮ ወደ ቤት ሲመለስ ዋልዴማርን በቤት ውስጥ ሲጠብቀው በማየቱ ይደነግጣል። ዋልዴማር ዴኮ በአካባቢው እግር ኳስ ክለብ ሙከራዎች ላይ እንዲሳተፍ ሀሳብ ያቀርባል። ዴኮ ቤተሰቡን ተሰናብቶ ወደ ሳንቶስ ይጓዛል። በሚቀጥለው ትዕይንት ዴኮ በሳንቶስ ለሚገኘው ፕሮፌሽናል እግር ኳስ ቡድን በሙከራ ሂደት ላይ የተሳተፈ ነው። አሰልጣኙ ለተማሪዎቹ በቤት ውስጥ ይጫወቱበት የነበረውን ጥንታዊ ዘይቤ እንዲረሱና በአውሮፓ ውስጥ ያሉ ምርጥ ቡድኖችን ቴክኒኮች እንዲለምዱ ይነግሯቸዋል። በተለመደው የጨዋታ ዘይቤው በመቀጠሉ ዴኮን ይወቅሰዋል። ከሙከራው በኋላ ልጆቹ በቡድኑ ውስጥ ማን እንደሚቀጥል ለማወቅ በአንድ ህንፃ ውስጥ ይሰበሰባሉ። ዴኮ ስሙን በታናናሾቹ ቡድን ዝርዝር ውስጥ ባለማግኘቱ ተስፋ ቆርጦ ካምፑን ለቆ ለመውጣት ይዘጋጃል። ሆኖም ረዳቱ የወጣቶች ቡድን ዝርዝር ሲሰቅል ዴኮ ስሙን ያገኘዋል እና የስልጠና ጉዞ ይጀምራል። ዴኮ የጎን ግልበጣ ቴክኒክን በመጠቀም ኳስ እንዴት እንደሚመታ እንደገና መማር አለበት። ከእያንዳንዱ ስልጠና በኋላ አሰልጣኙ የእግር ኳስ ጨዋታዎችን ያሳያቸዋል። ብራዚል ብዙ ጨዋታዎችን የተሸነፈችው በብራዚል እግር ኳስ ተጫዋቾች ጥንታዊ አጨዋወት ዘይቤ ምክንያት መሆኑን ያጎላል። ምሽት ላይ ዋልዴማር አዲሱን ቴክኒክ ለማለማመድ ዴኮ የሚያደርገውን ተስፋ የቆረጠ ሙከራ ይመለከታል። ነገር ግን ጥረቶቹ ሁሉ ከንቱ ናቸው። በሚቀጥለው ትዕይንት ዴኮ የቅጣት ምት ለመምታት ሲሞክር ግን ሳይሳካለት ሲቀር ይታያል። የቡድን አጋሮቹ መቼም ግብ አያስቆጥርም በማለት ያጉረመርማሉ። በዚህ ምሽት እንባውን መግታት አይችልም። ዋልዴማር ዴኮ ሻንጣውን ይዞ ካምፑን ለቆ ሲወጣ ይመለከተዋል። ዴኮን በባቡር ጣቢያ ውስጥ ያገኘዋል። ለመሆኑ ይህን ያህል ፍጥነት የት እየሄድክ ነው ሚስተር ዴቶ? እዚህ ምን እየሰራክ ነው? እኔም ካንተ ተመሳሳይ ነገር ልጠይቅ ነበር። ዴኮ የሱ እግር ኳስ አጨዋወት በአካዳሚው ተቀባይነት እንደሌለውና አሰልጣኙ እንደማይወደው ይሰማዋል። አሁንም ወደ ትምህርት ቤት ካልተመለስኩ መጨረሻ የሽንት ቤት ማጽዳት ይሆናል። እሺ ታዲያ በዚህ ምን ችግር አለው? ሽንት ቤት ማጽዳት አይደለም ሌሎቹ ልጆች በሚጫወቱበት መንገድ አለመጫወት ምን ችግር አለው? በዚህ አጨዋወት ዘይቤ ታሪክ ይነግረዋል። በ16ኛው ክፍለ ዘመን መጀመሪያ ላይ ፖርቹጋሎች ከአፍሪካውያን ባሪያዎች ጋር ወደ ብራዚል ደረሱ። ብዙ አፍሪካውያን ራሳቸውን ለመጠበቅ ወደ ጫካ ሸሹ። እነሱም የካፖኤራ መሰረት የሆነውን ጂንጋን ፈጠሩ። ባርነት ሲሻር ካፖኤራ በህግ ታገደ። የካፖኤራ ተጫዋቾች እግር ኳስን ሳይታሰሩ ጂንጋን ለማለማመድ ፍጹም መንገድ አድርገው ተመለከቱ። በዚህ ሂደት እያደገ የብራዚል አካል ሆነ። ሆኖም በ1950 ዓለም ዋንጫ ብዙዎች የጂንጋን ዘይቤ ለብራዚል ሽንፈት ምክንያት እንደሆነ አመኑ። ዋልዴማር ጂንጋ የዴኮ አካል እንደሆነና እሱ ማን እንደሆነ ለዓለም ሁሉ ማሳየት እንደሚችል ወደ ባቡር ተሳፍሮ መሄድ እንደሚችል ይነግረዋል። ግን መቼም አይቆጭም። ዋልዴማር ይሄዳል። የዴኮ ባቡር ይደርሳል። ነገር ግን ለመቆየት ይወስናል። በሚቀጥለው ቀን በጨዋታው ወቅት ዴኮ ራሱንም ሆነ አሰልጣኙን የሚያሳዝኑ አንዳንድ ደካማ እንቅስቃሴዎችን ያደርጋል። ተስፋ በመቁረጥ ከአባቱ ጋር በማንጎ ሲለማመድ የነበረውን ያስታውሳል እና ዋልዴማር ሲያበረታተው ያስተውላል። በተነሳሽነት በራሱ ዘይቤ ለመጫወት ይወስናል። በተቃዋሚዎቹ ላይ ኳሱን በቀላሉ እያታለለ ያልፋል። አሰልጣኙ እንዲቆም የሚጠይቀውን ችላ ይላል። በመጨረሻም ከአባቱ ጋር እንደተለማመደው ኳሱን በአየር ላይ ይመታታል እና እጅግ በጣም አስደናቂ በሆነ መንገድ ወደ መረብ ውስጥ በመክተት ግብ ያስቆጥራል። የቡድኑ አጋሮቹና ተቃዋሚዎቹ ስለ ግቡ እንኳን ደስ አለህ ይሉታል። አሰልጣኙ ጠርቶ ለመሆኑ ያ ምን ነበር? ይቅርታ እንደገና አድርገው ይላል። ዴኮ ማድነቅን ይቀጥላል። በጨዋታው 4 ግቦችን በማስቆጠር የጋዜጦች ትኩረት ይስባል። በቡድኑ ውስጥ ትንሹ ተጫዋች ቢሆንም ለራሱ ስም መገንባት ይጀምራል። ይህ በእንዲህ እንዳለ አባቱ እያንዳንዱን ጨዋታ ያዳምጣል። ለልጁ ስኬቶች በኩራት ይጮሃል። አንድ ምሽት ዋልዴማር ዴኮ በአሮጌው ቴክኒኩ የግብ ሙከራዎችን ሲያደርግ ይመለከታል። ዴኮ ግን ማስቆጠር ባለመቻሉ ይገረማል። ነገር ግን ዴኮ ሆን ብሎ ሁሉንም ኳሶች በግብ አግዳሚው ላይ እንደሚመታ ይገነዘባል። ብዙም ሳይቆይ አዲስ የተጫዋቾች ዝርዝር ግድግዳ ላይ ይሰቀላል። ዴኮ ስሙን በላዩ ላይ አያገኘውም። ነገር ግን ከተናናሾቹ ቡድን ወደ ፕሮፌሽናል ቡድን እንደተሸጋገረ ይገለጻል። ያ የተሳሳተ ዝውውር ነው። ወደ ፕሮፌሽናሎች እንኳን ደህና መጣ። በመላው ሀገሪቱ ካሉ ቡድኖች ጋር ጨዋታዎችን ያደርጋል። አሁን ብዙ ሰዎች በአስማታዊ ዘይቤ እንዴት እንደሚጫወት ለማየት በጉጉት ወደ ጨዋታው ይመጣሉ። አንድ ቀን እናቱ ምንም ያላዘዘችውን ዕቃ ትቀበላለች።
ዴኮ አንዳንድ ስጦታዎችን፣ ምድጃዎችን ጨምሮ ይዞ ወደ ቤቱ ድንገተኛ ጉብኝት ለማድረግ እንደወሰነ ታወቀ። በባሩ ውስጥ ምንም ጋዝ እንደሌለ ታውቃለህ አይደል? ልባችንን አትስበር፣ እንደ ጠረጴዛ ልንጠቀምበት እንችላለን። ለአባቱ ጨዋታዎችን እንዲያዳምጥ ተንቀሳቃሽ ራዲዮ ይሰጠዋል። ጨዋታህን ማዳመጥ ለእናታችሁ የልብ ድካም ልትሰጧት እየሞከራችሁ ነው። የዴኮ ወንድም ነገ የብራዚል ቡድን ግብዣዎችን ማዳመጥ እንዳለባቸው ሀሳብ ያቀርባል። ነገር ግን እናታቸው በዚያን ጊዜ ትምህርት ቤት መሆን እንዳለበትና አባቱን መስራት እንዳለበት ታስታውሰዋለች። ዴኮ በብሔራዊ ቡድን ውስጥ ለመሆን በጣም ትንሽ ስለሆነ ማዳመጥ ምንም ፋይዳ እንደሌለው ለሁሉም ይነግራቸዋል። ይህ ቢሆኑም ለ1958 ዓለም ዋንጫ የብራዚል ብሔራዊ ቡድን ማስታወቂያን በፍርሃት ያዳምጣሉ። ዴኮ ለብሔራዊ ቡድን ይመረጣል ተብሎ ምንም ተስፋ አልነበረውም። ነገር ግን ለሰዎች በሚያስገርም ሁኔታ ዴኮ ይመረጣል። እዚያ ምን እየተካሄደ ነው? ጆሴ የታመምክ ትመስላለህ፣ ደህና ነህ? በዜናው ደንግጧል እና በቡድን ውስጥ መኖሩን ማመን አልቻለም። ከመነሳቱ በፊት አባቱ ከ1950 ጀምሮ የብራዚል መንፈስ በእያንዳንዱ ጨዋታ እንደሚሞትና ተስፋው በዴኮ ላይ ብቻ እንደሆነ ይነግረዋል። ፔሌ የሚል ስም ያለበትን አሮጌ ልብሱን ይሰጠዋል። ያኮ እነዚህ ሀብታም ልጆች ሊያፌዙብኝ የጠሩኝ ስም ነው አይደል? በጂንጋ ስትጫወት ያዩ ሰዎች የጠሩ ስም ነው። እኔ የሌለኝ ነገር እንዳለ ባየው ጊዜ አባቱ ለመጀመሪያ ጊዜ ፕሮፌሽናል እግር ኳስ ተጫዋች በሆነበት ወቅት የነበረውን ታሪክ ያካፍላል። በሚያምረው የጂንጋ ዘይቤ መጫወት ይፈልግ ነበር። በአንድ ጨዋታ በአናቱ 5 ግቦችን አስቆጥሮ ነበር። ነገር ግን በአንድ ወቅት በጥርጣሬ ተሞላ እና ይህ ለጉዳት ዳረገው። ራሱን ማመን ያቆመበት ቅጽበት ነበር። ያ ውብ የጂንጋ ፊልምን ወደ አደገኛ ሊቀይረው ይችላል። ፔሌ ይወጣል እና በኋላ ከቡድን አጋሮቹ ጋር ይገናኛል። የጂንጋ ዘይቤን የሚለማመድ ሌላ ተጫዋች ፔሌን መግፋት ይጀምራል። ነገር ግን ቀልድ መሆኑ ይታወቃል። ሚኒ ኦስካር አይዛክ የተባለ ሰው አሪፍና ደግ ሰው ነው። ፔሌን ከቡድኑ አባላት ሁሉ ጋር ያስተዋውቀዋል። ሆኖም ለጋዜጠኞቹ ዋናው ኮከብ ሕፃን ሳሉ በፔሌ ያፌዘበት የነበረው ሀብታሙ ልጅ ጆሴ ነው። ቤተሰቦቼ ጣሊያናውያን ናቸው እና እኔ በዚህ አጨዋወት ዘይቤ ነው የሰለጠንኩት። የዘመናዊ የአውሮፓውያን የአጨዋወት ዘይቤ እንደሌለው በመናገር በፔሌ ላይ እንደገና ያፌዝበታል። ጋዜጠኞቹ በአንዳንድ የጂንጋ ዘይቤያቸውን በሚከተሉ ተጫዋቾች ላይ ያፌዛሉ። ፔሌ ይጋፈጣቸዋል። ነገር ግን የብሔራዊ ቡድኑ አሰልጣኝ ጣልቃ በመግባት ቡድኑ ከእንግዲህ የጂንጋ ዘይቤ እንደማይጫወት ቃል ይገባል። ከዚያም በኋላ የብሔራዊ ቡድኑ አሰልጣኝ ፔሌ ለስብሰባ ጠርቶት የጂንጋ እግር ኳስ ዘይቤን እንዳይጫወት ያስጠነቅቀዋል። በሚቀጥለው ቀን ፔሌ አሰልጣኙ እንደጠቆመው በአውሮፓውያን መንገድ ለመጫወት ይሞክራል። ነገር ግን ይከብደዋል። ጆሴ በጋዜጠኞቹ ፊት በጂንጋ ተጫዋቾች ላይ ማፌዙን ይቀጥላል። መጥፎ እየተጫወቱ መሆኑን ይጠቅሳል። ፔሌ ለስኮት አይዛክ መጥፎ የሚጫወቱት በራሳቸው መንገድ እንዲጫወቱ ስለማይፈቅድላቸው እንደሆነ ያጉረመርማል። እኔ የምታስበውን ነገር እንዳልተናገርክ በእውነት ተስፋ አደርጋለሁ። በ50 ባናገኘው ምን ይሆን? እኔ የማውቀው ነገር ቢኖር አሰልጣኙ ዛሬ የመነሻ አሰላለፍን እንደሚመርጥ ብቻ ነው። ጆሴ በሚጫወትበት መንገድ መጫወት እንደሚችል አሳይና እድል ሊኖርህ ይችላል። በዚያው ቀን በኋላ አሰልጣኙ የመነሻ አስተላለፍ መምረጥ ባለበት ጨዋታ ላይ ፔሌ በአውሮፓውያን መንገድ ለመጫወት ይቸገራል። በመጨረሻም የጂንጋ ጨዋታን ለማሳየት ይወስናል። አሰልጣኙ ይህንን ማድረጉ እንዲያቆም ይጠይቃል እና ሌሎች ተጫዋቾች የፔሌን ድርጊት አይቀበሉትም። በዚህም ምክንያት በራሱ ላይ መጠራጠር ይጀምራል። ይህም ወደ ትክክል ያልሆነ እንቅስቃሴ በመምራት ጉልበቱን ያቆስለዋል። የቡድኑ ዶክተር ይመረምረዋል እና በሚያሳዝን ሁኔታ ጉዳቱ ከዓለም ዋንጫ ውጪ ሊያደርገው እንደሚችል ያረጋግጣል። ምሽት ላይ ፔሌ ለእናቱ ደውሎ ስለ ጉዳቱ ያስታውቃል። መቼ እንደገና መጫወት እንደሚችል አያውቁም። ትምህርት ቤት መቆየት ነበረብኝ። እናቱ ይህንን በመስማቷ ደንግጣለች። ነገር ግን አሁንም እምነት እንዲኖረውና እራሱ እንዲንከባከብ ታበረታተዋለች። ይህንን ምርጫ አብረን ነው ያደረግነው እና ትክክለኛ ምርጫ ነበር። እኔና አባትህ ምንም ቢሆን እንወድሃለን ትለዋለች። በሚቀጥለው ቀን ዶክተሩ ፔሌ ከጉዳቱን ለመዳን ምን ያህል ጊዜ እንደሚወስድበት መናገር አይችልም። ነገር ግን ፔሌን ለመተካት በጣም ዘግይቷል። ስለዚህ አሰልጣኙ ምንም ቢሆን ወደ ስዊድን ለመውሰድ ይወስናል። ጋዜጠኞቹ ከብራዚል ተጫዋቾች አንዱ በጂንጋ ዘይቤ ለመጫወት ሲሞክር እራሱ እንደጎዳ በመጥቀስ በጂንጋ ዘይቤ ማፌዛቸውን ይቀጥላሉ። የዓለም ዋንጫው ይጀመራል። የስዊድን ቡድን የብራዚልን ቡድን በትንሽ መጠናቸውና በጥንታዊ ዘይቤያቸው ያፌዝባቸዋል። ምንም እንኳን ተናጋሪ ቢሆንም ጆሴ ለእነሱ መከላከያ ምንም አይልም። ዶክተሩ የፔሌን ጉዳት በባህላዊ የብራዚል መድኃኒት ያክማል። እዚህ ያሉ ዳኞች ከእያንዳንዱ ጨዋታ በኋላ ኳሱን እንደሚያስቀይሩ ይጠቅሳል እና በዚህ ጊዜ ያሸነፉበትን ኳስ ወደ ብራዚል ለመውሰድ ቃል ይገባል። ፔሌ ቀስ በቀስ ማገገም ይጀምራል። ይህ በእንዲህ እንዳለ የብራዚል ቡድን ጥቂት የመጀመሪያ ጨዋታዎችን ማሸነፉ ይረዳል። ጨዋታዎቹ በጣም ጨካኝና ተወዳዳሪ በመሆናቸው ከቡድኑ ውስጥ ጆሴን ጨምሮ በርካታ ተጫዋቾች ይቆስላሉ። አሰልጣኙ ዶክተሮችን ስለ ፔሌ ጉዳት ይጠይቃል። ከጠበቁት በላይ የተሻለ ነው፣ ነገር ግን አሁንም በጣም ደካማ ነው። ታዲያ ትፈቅድለታለህ? ለእሱ እጅግ በጣም ህመም ይሆንበታል። ያንን እንደ አዎ ወስደዋለሁ። ሌላ አማራጭ ስለሌለ የቆሰለው ፔሌ ለሀገሩ እንዲጫወት ይጠይቃል።
የተጨነቀው ፔሌ ያስታውካል እና አሰልጣኙ ራሱ እንዲሰበስብ እያሳሰበው ቃል በቃል ወደ ሜዳ ይጎትተዋል። ዶክተሩ ወደ ፔሌ ቀርቦ ለደካማ ጉልበቱ በጣም አደገኛ ስለሆነ ጂንጋ እንዳይጫወት ያስጠነቅቀዋል። በሚቀጥለው ትዕይንት ፔሌ ከቡድኑ ጋር ወደ ሜዳ ይገባል። አሰልጣኙ በእቅዱ መሰረት እንዲቀጥልና የአውሮፓውያንን የእግር ኳስ መንገድ እንዲጫወት ያስታውሰዋል። ኮሜንታተሮቹ በቡድኑ አጋሮች መካከል ጭምር ትንሽ በሚመስለው ፔሌ ላይ ይስቃሉ። በአስተላለፍ ውስጥ ትንሽ ተጫዋች እንደሆነ ግልጽ ነው እና እዚህ ያለው ህዝብ በእሱ ወጪ ትልቅ ጊዜ እያሳለፈ ነው፣ አትስማቸው። በጨዋታው ወቅት ፔሌ አሰልጣኙ እንደጠቆመው ይጫወታል እና የሶቪየት ተጫዋቾች ወደ ቀኝና ወደ ግራ ይገፉታል። ይህ ቢሆንም የብራዚል ቡድን በሶቪየት ህብረት ቡድን ላይ ጨዋታውን ማሸነፉ ይረዳል። ከፈረንሳይ ጋር በሚደረገው የግማሽ ፍጻሜ ጨዋታ የብራዚል ቡድን ከመጀመሪያው አጋማሽ በኋላ 1-0 እየመራ ይገኛል። ፔሌ በእረፍት ጊዜ የመልበሻ ክፍሉን ሲመለከት የተጨነቁትንና የቆሰሉትን ተጫዋቾች ያስተውላል። ተስፋ በመቁረጥ ወደ ጆሴ ቀርቦ እግሩ ከተሻለው በሁለተኛው አጋማሽ እንዲተካው ይጠይቀዋል። ሆኖም ጆሴ እግር ኳሱን ለመጫወት በአእምሮ ዝግጁ እንዳልሆነ በመግለጽ እምቢ ይላል። ለፔሌ እንዲህ ይለዋል፣ ያኔ በባቡሩ ያንን የእኛን ክፍል ጂንጋ ውብ እንደነበረ ለሁሉም አሳይተናል። አሁን የሚያስፈልገን ያንን ነው። ከእረፍት በኋላ ፔሌ ጨዋታውን ለመጫወት ይመለሳል እና ኳስ ሲያመልጠው ወደ ጆሴ ይመለከታል። እሱም በአዎንታዊ መልኩ ራሱን ይነቀንቅለታል። ከዛም ፔሌ ኳሱን ያጠቃል እና በተጫዋቾቹ መካከል በቀላሉና በፍጹምነት ማታለል ይጀምራል። አሰልጣኙ ወደ ኋላ እንዲመለስ ያዛል፣ ነገር ግን ፔሌ አይሰማም። ፔሌ ኳሱን በተጫዋቾቹ ላይ በክሎት ሲያነሳው ታዳሚው ይደነቃል፣ ለቡድኑም አስደናቂ ግብ ያስቆጥራል። ይህ በእንዲህ እንዳለ አባቱ በባቡር ውስጥ በቴሌቪዥን ፊት ለፊት በኩራት ይጮሃል። ውጤቱ እኩል ሲሆን ፔሌ ለቡድኑ ድልን በማረጋገጥ እና በፋይናል ውስጥ ቦታቸውን በመጠበቅ 2 ተጨማሪ ግቦችን ያስቆጥራል። አሁን በእሱ ላይ ከማፌዝ ይልቅ ኮሜንታተሮቹ ፔሌን የ17 ዓመቱ ክስተት ብለው ይጠሩታል። ከጨዋታው በኋላ አባቱ ወደ ቤት መጥቶ ልጃቸውን የተሻለ ስሜት እንደተሰማው እና 3 ግቦችን ጭምር እንዳስቆጠረ ይገልጻል። ከስዊድን ጋር የሚደረገው የፋይናል ጨዋታ ሲቃረብ የብራዚል ብሔራዊ አሰልጣኝ ቡድኑን ለስብሰባ ይሰበስባል እና ቡድኑ በአውሮፓውያን መንገድ እንዲጫወት ያዛል። አንዳንድ ስልታዊ ታክቲኮችን ለማስተማር ይሞክራል እና በስልጠናው የስዊድን ተጫዋቾች የተጠቀሙበትን አስተላለፍ እንዲመስሉ ይመክራል። ተጫዋቾቹ በአስተላለፍ እንዲጫወቱ ለማድረግ ይሞክራል፣ ነገር ግን በጨዋታው ላይ ምንም መሻሻል አያይም። አሰልጣኝ ምን እኔ አልገባኝም፣ እንዴት በክንፍ ላይ ሆኜ በተመሳሳይ ጊዜ የእሱን ቦታ መሸፈን እንዳለብኝ፣ ምክንያቱም ቡድኑ የስዊድን ቡድን በጀርመን ቡድን ላይ ጠንካራ ጨዋታ ሲያደርግ ይመለከታል። ስዊድን በቆሻሻ የጨዋታ ዘይቤዋ ትታወቃለች። ከጀርመን ተጫዋቾች አንዱ በስዊድናውያን ይቆስላል፣ ይህም ለስራ ህይወቱ ማብቃት ምክንያት ይሆናል። በብራዚላውያን ላይም ፍርሃትን ይፈጥራል። በሁለቱ ቡድኖች መካከል በተደረገው የፕሬስ መግለጫ ወቅት የስዊድን ቡድን አሰልጣኝ በብራዚል አጨዋወት መንገድ ላይ ያፌዛል። በተጨማሪም ብራዚል በዚሁ ዘይቤ መጫወቷን ከቀጠለች በ1950 እንደነበረው የፋይናል ጨዋታውን እንደምትሸነፍ ይጨምራል። ፔሌን በፍጥነት እንደሚያስወግዱትም ይጠቅሳል። የእያንዳንዳቸውን ጉድለቶች በመጥቀስ ሁሉንም የብራዚል ተጫዋቾች አንድ ባንድ ማዋረድ ይጀምራል። ጃልማ ሳንቶስ በታዳጊነቱ በፋብሪካ ውስጥ ሲሰራ በአደጋ እጁ ተጎድቷል። የቀኝ ክንፉ ተጫዋቹ የተወለደው በአከርካሪ እክልና አንድ እግሩ ከሌላው አጭር ሆኖ ነው። በተቃዋሚው አሰልጣኝ ብሔራዊ ቡድኑ ተስፋ በማስቆረጡ የተናደደው የብራዚል አሰልጣኝ ከመግለጫው ይወጣል። ምሽት ላይ ፔሌ ለአባቱ ደውሎ ስለ ቡድኑ አስከፊ ሁኔታ ይነግረዋል። ይህንን የሰማው አባቱ በሕፃንነቱ ያደርግ እንደነበረው ቡድኑን አንድ እንዲያደርግ ይመክረዋል። ሰዎቹ ፔሌ እያሉ እንደሚጠሩ ሰምቻለሁ፣ ስለዚህ እነሱ ናቸው የጀመሩት። ይህ ሞኝነት ነው፣ ይህ ምልክት ነው። አሁን የፔሌ ጊዜ ነው። በሚቀጥለው ቀን ፔሌ በካፌ ውስጥ ኳስ ማንጠር ይጀምራል። ነገር ግን የብራዚል ቡድን ሁሉ ተጨንቋል። ለመሆኑ እሱ ምን እያደረገ ነው? ኳሱን መሬት ላይ ሳያስነኩ ከሆቴሉ ተነስተው በአቅራቢያው ወደሚገኝ የመብራት ማማ ለመድረስ ተጫዋቾቹን ለመፈተን አጥብቆ ይሞክራል። ይህ ሕፃን ሳሉ ያደርጉት እንደነበረው፣ ነገር ግን አንዳንድ የቡድኑ አባላት መጫወቱን እንዲያቆም ይጠይቁታል። ጆሴ ፔሌን ይደግፋል። ብቻህን ልታደርገው አትችልም። እናም አንድ በአንድ ፈተናው ውስጥ መሳተፍ ይጀምራል። ኳሱ መሬት እንዳይነካ እያደረጉ እግር ኳስ መምታት ይጀምራሉ። በጨዋታው ወቅት በኩሽና ውስጥ ያለውን ኬክ በስህተት ያጠፋሉ እና በሆቴል ውስጥ ካሉ ባለጸጋ ነዋሪዎች የአንዱ ጠረጴዛ ላይ ያለው የስኳር መያዣ ጭምር ይገለብጣሉ። ይቅርታ ጌታዬ፣ እሱም ለእኔ የተለመደ ይመስላል። አሰልጣኙ ቡድኑ ሲጫወት አይቶ ይናደዳል። ኳሱ መሬት ሳይነካ ከሆቴሉ ለማውጣት ይረዳል። ነገር ግን ፔሌ የመጨረሻውን ምት ማከናወን ተስኖት ወደ ውሃ ውስጥ ይወድቃል። በሚቀጥለው ቀን አሰልጣኙ ቡድኑን ሰብስቦ አስተላለፎችንና ሌላ የአውሮፓውያን እግር ኳስ ዘይቤን በማስተማሩ ስህተቱን ያምናል። ትናንት በሆቴሉ ዙሪያ ኳሱን ሲያሳድዱ ጂንጋ የእሱ ዘይቤ መሆኑን እንደተረዳ ይገልጻል። የብራዚል እግር ኳስ ልዩና አስደናቂ ያደርገዋል። ቡድኑ በፋይናሉ በራሱ ዘይቤ እንዲጫወትና ለዓለም የብራዚል እግር ኳስ ውበት እንዲያሳይ ሀሳብ ያቀርባል።
የፋይናል ጨዋታው ቀን ነው እና ሁለቱም ቡድኖች ለመጋፈጥ ዝግጁ ናቸው። በልብሳቸው ቀለም መመሳሰል ምክንያት የብራዚል ቡድን ሰማያዊ ማሊያ ተሰጥቶታል። ፊሽካው ይነፋል እና የስዊድን ተጫዋቾች ፔሌን ለማቁሰል በማሰብ ሆን ብለው መግፋት ይጀምራሉ። የስዊድን ቡድን በጨዋታው በ4 ደቂቃ ውስጥ ግብ ያስቆጥራል። የብራዚል ደጋፊዎች ሁሉ በድንጋጤ ውስጥ ናቸው። የስዊድን ተጫዋቾች በፔሌ ዙሪያ እየተሽከረከሩ ኳስ እንዳያገኝ ይከላከሉታል። የፔሌ እናት ስሜቷን መክታት አልቻለችም እና ልጇ የሰጣትን ራዲዮ ታበራለች። ነገር ግን ብዙም ሳይቆይ የብራዚል ተጫዋቾች እራሳቸውን ያጠነክራሉ እና ፔሌ ለቡድኑ የመጀመሪያውን ግብ ለማስቆጠር ያግዛል። የብራዚል ቡድን አንዱ ከሌላው በኋላ ግብ ያስቆጥራል። ፔሌም እንዲሁ። እናቱ ወደ ባሩ ትሮጣለች እና ልጇ የዓለም ዋንጫን ሲያሸንፍ ታየዋለች። ብዙም ሳይቆይ የመጨረሻው ፊሽካ ይነፋል እና ጨዋታው 5-2 በሆነ ውጤት ይጠናቀቃል። ብራዚል በታሪክ ለመጀመሪያ ጊዜ የዓለም ዋንጫን ታሸንፋለች። ፔሌ በስሜት መብዛት ምክንያት ራሱን ይስታል። የፔሌ ቡድን አጋሮች ሁሉ ወደ ሜዳ በመግባት ፔሌን በትከሻቸው ላይ ያነሱታል። መላው ብራዚል ድሉን ያከብራል እና ዶክተሩ ቃል እንደገባው ኳሱን ይሰርቃል። ከዚያም ትዕይንቱ ብራዚል ፋይናልን ካሸነፈች በኋላ ወደ ነበረበት እውነተኛ ቅጽበቶች ይቀየራል። ሰኔ 29 ቀን በ1958 ብራዚል የመጀመሪያውን የዓለም ዋንጫ ያሸነፈችበት ቀን። ሁሉም ነገር እንደ ህልም ነበር። መጀመሪያ ከቤት ከወጣው 18 ወራት ብቻ ነበር፣ ነገር ግን ዓመታት የሆኑ ይመስል ነበር። እናቴና አባቴ ሊቀበሉን ወጡ። አባቴም ከ8 ዓመታት በፊት የገባውለትን ቃል አስታወሰኝ። በመጨረሻው ትዕይንት ላይ ፔሌ በ1961 በብራዚል ፕሬዝዳንት ብሔራዊ ሀብት ተብሎ እንዴት እንደታወጀ እንረዳለን። ፔሌ በብዙ ግቦች የዓለም ክብረ ወሰን የያዘ ሲሆን በዓለም ዋንጫ ግብ ያስቆጠረ ትንሹ ተጫዋችም ሆነ። ፔሌም 3 የፊፋ ዓለም ዋንጫን ያሸነፈ ብቸኛው ተጫዋችም እሱ ነው። ፔሌ መቼም ያላሸነፈው አንድ ክብረ ወሰን በአንድ ጨዋታ በአናቱ 5 ግቦችን ማስቆጠር ነበር። ይህ ክብረ ወሰን በአባቱ የተያዘ ነበር እና አዎ ወንዶች፣ በሆቴል ውስጥ ያለው ባለጠጋ ጨዋ እራሱ ፔሌ እንደነበር አውቃለሁ። ስንት ሰው ስለ ጉዳቱ አስተያየት እንደሚሰጥ ለማየት ፈልጌ ነበር።